እያካበድኩ አይደለም እያካበድሽ ነው ጌታ አረ ነገር አታካብጂ ምናምን እያልከኝ የሆነ ነገር ማካበድሽ እያስመሰልከኝ ነው አይደለም ነገር እያካበድሽ በጣም እያካበድሽ ባካብድ ኖሮ ይሄ ልጅ እንደዚህ ለደቂቃ ከኔ አይለኝም ነበር ለሰክ ማለት ነው ለልጅ ምናምን ኤክስፒሪየንስ የለህም ሜቢ ያዝስከው ቃል ምግብ ምናምን ወይ ሀ ያዝስኩት ነገር የለም ባለው እንዴ ዳንክ አላማቹ ዲነክ ነው ግቢ ዲነክ አላክ ከመሸቃባ 6 ሰዓት ሆኗል እኮ እኔ ፋይዙ ስራ መሸንና ከዛ በኋላ በዛው ካቢል ይዞን መጣ ዲነክ 6 ሰዓት እንግዲህ ሰዓት አልሄድም እንዲያረፈድም እንዲያለች ነው ላንቺ ቀን ነው ለሷ ማታ ነው እንዴ አንቺ በ6 ሰዓት በሌሊቱ 6 ሰዓት መጥተሽ በራንኳክተሽ እንደወንድ ስትገቢ እንኳን ለዛውም ቡችላሽ ይዘሽ እስኪ ምን ማለትሽ ነው አንቺ ምን ለማለት ፈልገሽ ነው ለሩታ ሰዓት ረፍቷል ላንቺ ግን ሰዓት አልረፈደም እንደውም እኮ ብታቂ ኖሮ ይሄን ጥያቄ ላንቺ ነበር መጠየቅ የነበረበት ለነገሩ ብሎሻል አይገባሽም እንጂ በዚህ ሰዓት ወያለሽ ነበር እና አንቺ ማለት የሆነ ነውር የሚባል ነገር ለይተሽ ስለማታቂ ስለማይገባሽ በቃ የሆነ ሺ የሚባል ነገር አብርሽ ብቻው እንኳን ቢሆን ሩታ እንኳን ባትሆን አንቺ ወንድ ቤት በሌሊቱ 6 ሰዓት ምን ፈልጋ ነው የምትሄጂው ምን ፈልጋ ነው እስኪ ወንድምሽ አይደሉም አቤላም ቢሆን የናትሽ ልጅ አይደለም አብርሽም ቢሆን የናትሽ ልጅ አይደለም ወይ ዝምድና የላችሁም እስኪ ከማንም ወንድ ጋር ገራንን ጎረምሳ ጋር በኩል ለሌት ምትዞሪ እኮ አንቺም አለሽ ወራል አይ ችግር የለውም መምጣት ካረበሽንም ግን ብቻ በዚህ ሰዓት መጣላችሁ ይላል ልጁ መልሰዋለሁ ስላልክ ተወስደዋለች ስላልክ ከዛ ደግሞ አንተ ጋር መተን እናመሻለን ብለናል ነበር እሷ ደግሞ ከሰራ ስትወጣ ደወለችልኝና አብረን መጣን በዚህ ሰዓት መጣሽው አርፍደሽ ነበር ነው ዛሬ ዛሬ ትንሽ አስመሽቶኝ ነበር ለዛ ነው እንዴ ብደውልልህ ጥሩ ነበር እንዴ አይ ችግር የለውም መምጣትሽ እኮ ምንም የረበሸኝ ነገር የለም ይሄ ነው የሚሄደው አንደኛ ሩታ እየሰማሽ ነው ሰዓት እየሄደ ነው ያለው እሱን ይዘሽው አትሄጂም እያልኩሽ ነው እኔ ከፍለሽ አንድ ብቻሽን ትችያለሽ ልጁን ይዤ ነው የምሄደው ምን ችግር አለ በቃ እስከ ድረስ ቆየ ብዙ ሰዓት ብዙ ደቂቃ አለፈ ከመጣ ሌላ ነገር አስገባለሁ ነገር እንደታውቂያለሽ አረቶ በቃ አሁን ወሌላ ነገር ውስጥ አንግባ ግን እንሾሊት ሩታ ነገ ሶስት ወር ሰርኩ ብርድ ይመጣዋል አንደኛ ሰዓት ሄዷል በቃ እንዴ ከፈለግሽ እዚህ ወንበር ላይ ቁጭ ብዬ ማለት ነው ልጁን ይዛው ትላለች ነበር አይደል ልከን እኮ እኔማ ልጁን ይዛው ደግሞ ልጁን ይዘው ለዛሬ አብሮኝ እንዲያደር ፈቅዳታለሁ ነበር እኮ ያልከው እኮ የምሰማው ከሆነ አብረሽኝ ዳሪ እያልካት ነው አይደል ነው አብረሽኝ ዳሪ አይደለም ሄርሜላ እንደዛ ሳይሆን እያልኳት ያለው ለምንድን ነው አብረኛ ነው ወይ ሌላ ነገር እንትን ብያለሁኝ ሌላ ነገር አስቤ ነው ዳሪ ያልኩሽ ምንድን ነው የምናገረው እኮ ሌላ ነገር አስቤ ነው ዳሪ ያልኩሽ ማስረዳት አይጠበቅብኝም ነገር ግዴታ የለብኝም ሌላም ነገር አሰብክም አላሰብክም እኔ ምንም የሚመለከተኝ ነገር የለም እዚህ ጉዳይ ውስጥ እኔ አሁን ልጄ ልወስድና ልወስድ ነው አይነት እኔ የምለው አይን በአይን ትከደናለህ እንዴ ሩታንስ እሺ ኦዲየንስንም ትከዳለህ እንዴ ትራስ እኮ መሀላችሁ እያረክ እዚህ ነው የምታድረኝ ምንም አልልሽም እዚህ ደሪ ብለህ እኮ እየለመንካት ነበረ አሁን ኤርሜላን ስታይ ተቀያይረህ አይ እኔ እሷን እደሪ ያላልኳትም ልጁ ነው እደሪ ያልኩት ከፈለግሽም እኔ ወንበር ላይ ነው ያድራለሁ ያልኳት ለሌላ ነገር እንዴት ነው የሚያረግህ በእናትህ እንዴ ኤርሜላን በዚህ ልክ ነው የምትፈራት በዚህ ልክ ተቆጣጥራለች ማለት ነው እንደው አንቺ ደግሞ ማለት ነው የሰይጣን ቁራጭ አንቺና አቤላ ኤርሜላና አቤላ የሰይጣን ቁራጭ ናቸው የሰይጣን ቁራጭ ብቻ አይገልጻችሁም በዚህ ሰዓት ባትመጡስ
ሲጀመር ሩታ መኖሯን አውቁ ነው የመጡ ሳይደውሉ ሩታ መኖሯን አውቁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ የቻናሌ ቤተሰቦች? አለሁላችሁ አልሐምዱሊላህ። ሁላችሁንም ከልብ አመሰግናለሁ። ትላንት በጣም አኩርታችሁኛል። ያው ቪዲዮ ምንም ትንሽ ተንቀሳቅሱልኛል ማለት ነው። ሁላችሁንም ከልብ አመሰግናለሁ። ሁሌ ድጋፋችሁ አይለየኝ። እንደዚህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብርታቱኝ። ያው ቅንነት ደግሞ ለራስ ነው ማለት ነው። የኔ መልካሞች ሁላችሁንም ከልብ አመሰግናለሁ። እንግዲህ መጥተናል። ላይክ ሼር አድርጉት። ቪዲዮ እስከ መጨረሻ አብራችሁ ተከታተሉኝ። ኤርሜላና አቤላ ለምን በምክንያት እንደመጡ በዛ ሰዓት አስረዳቸዋለሁ። እንግዲህ አብርሽ እኔ ከሁሉም ይልቅ የአብርሽ ውሸት ነው ያናደደኝ ማለት ነው። እሺ ሩታን ቢዋሽ ኦዲየንስንም አይን በአይን ይዋሻል እንዴ? መጀመሪያ እኮ እደሪ ብሎ እየለመናት የነበረ ያስቸገራት የነበረ ራሱ ነበረ አይደለም። 6 ሰዓት ላይ ሂጂ ከፈለግሽ ሊላት ማለት ነው። 4 ተኩል ላይ ከ3 ሰዓት ጀምራ ልሂድ ስትል 4 ተኩል ላይ ሰዓት ሂዷል። 4 ተኩል ሆኗል እኮ በዚህ ሰዓት እንዴት ትወጫለሽ ብሎ ነበረ የከለከላት ማለት ነው። ነገር ግን ኤርሜላን ሲያይ በ6 ሰዓት አንቺ መሄድ ትችያለሽ፣ ልጁ ግን ያድራል፣ አንቺ ሄዳለሁ ካልሽ ሂጂ ያላት ልክ እሷን ሲያይ ማለት ነው። መጀመሪያ ላይ ሄዳለሁ ስትል እንዴት እንደሚለምናት እንደነበረ ሁላችንም አይተናል። እና በመጨረሻ ኤርሜላን ሲያይ ምንም መልስ ሳይሰጣት አንቺ ደሪም ሳይላት ልጁ አይሄድም፣ አንቺ ሂጂ ከፈለግሽ ሰዓት እየሄደብሽ ነው። ምን ማለትክ ነው? ምን ማለት ነው? ኤርሜላን በዚህ ልክ ነው የምትፈራት? በዚህ ልክ ምን ነው? አንተ ወንድ ልጅ አይደለህም እንዴ? ቁፍጥን በል እንጂ በሴት ለምንድን ነው የምትመራ? ልብህ ላይ ያለች እኮ ሩታ ናት፣ ታስታውቃለች። ነገር ግን ኤርሜላ ምን እንዳረገችብህ አላቅም። በዚህ ልክ ኦዲየንስንም ለምን ተዋሻለህ? ኦዲየንስንም ለምን ታስከፋለህ? በዚህ ልክ ትላንት እኔ እንጃ ቢስሚላ ስንቶቻችን ነው ያዘንብህ? ስንት ሰው ነው ያዘነብህ? ትላንት ኦዲየንስ እኮ በምን አይነት ሁኔታ ነበር የሚጠብቅህ? ምን አይነት በቃ ስብራይዝ አላት ለሩታ እየተባለ ነበር እየጠበቅናችሁ የነበረ እንጂ እንደዚህ በወረደ ነገር አልነበረም። ኤርሜላ ደግሞ ስነ ስርዓትሽ ብትይዥ ጥሩ ነው። በዚህ ልክ ባትሆኚ ማለት በመሀላቸው መግባት ምንም አይጠቅምሽም። ነገ ለአንቺ ክብር አይኖረውም ይሄ ሰውዬ ማለት ነው። ዛሬ ፈልገሽው አስጨንቀሽው ምን ብለሽ ብጅሽ ብታስገቢ ማለት ነው። የምሬ ነው ምልሽ። ነገ አውጥቶ እንደ ማስቲካ አኝኮ ነው የሚተፋሽ። ክብርሽን ግን ብትጠብቂ ይሻልሻል። ያው ይዞሽ የሚዞረው ቡችላሽ አለ አይደል? ለምን ከሱ ጋር አትሆኝም? ባለትዳር አይደለም? የልጅ አባት አይደለም? ለምን ከአቤላ ጋር አትሆኝም? ለነገሩ እሱ ነው ሴራው የሚጠነስስልሽ። ምክንያቱም የሩታ ደስታና የአብርሽ ደስታ ስለማይፈልግ፣ የነሱ እድገት ስለማይፈልግ፣ የነሱ አብሮ መሆን ስለማይፈልግ እሱ ነው ይሄ ሁሉም ያረግሽ። እንግዲህ ያ ነገር ቢፈልግ ኑሮ ማታ ሩታ እንዳለች እያወቀ እሱ አንቺን ይዞ አብርሽ ጋር ባይድ ነበረ። ምክንያቱም በቃ እናንተ በቃ እስኪ ጊዜ ወስዶ አንድ ላይ ብቻቸው ሁኑ አውርቱ ብዙ ነገር ሊወስኑ ይችላሉ ብሎ ይለቃቸው ነበረ። እውነተኛ ጓደኛ ቢሆን፣ እውነተኛ ለአብርሽ የሚያስብ አይነት ሰው ቢሆን ማለት ነው። በቃ እውነተኛ አብርሽ ከልጁና ከሚስቱ ጋር ደስተኛ ይሁን ብሎ የሚያስብ ቢሆን ኖሮ ማታ አንቺን አስከትሎ እንደ ቡችላ በሌሊት እንደ ጅብና ውሻ እየተራሮጣችሁ ባትሄዱ ነበርና። ለማንኛውም አቤላ ተነቅቶብሃል። አብርሽ አስባለሁ ለአብርሽ እንደዚህ ይላለሁ የምትለው ውሸት ነው። ገባ? አብርሽ ደስተኛ እንዲሆን ብትፈልግ ኖሮ ከሩታ ጋር ተለቀው ነበረ። እቺ ማንም መንደሬ ስትዘል አልፍረዳ እሷን ይዛሃት አትመጣም ነበረ። በነገራችሁ ላይ እንዴት እንደምታስጠላኝ አውዝቢላ። ሴጣን እኮ አይገልጣትም። ደግሞ ልዑሌ ራሱ እንዴት እንደጠላት እስኪ ይሄ የ3 ወርና የ4 ወር ህጻን ልጅ ራሱ ማለት ነው። በነገራችን ላይ ይባላል ህጻን ልጅ የሚወደውና ህጻን ልጅ፣ እብድ፣ ውሻ እነዚህ 3ቱ ሰዎች ማለት ነው። የምሬ ነው የምላችሁ የሚወዳቸውና የሚጠላቸው ሰው ለይቶ ያውቃሉ ይባላል። እንግዲህ ሰሞኑ እንዴት እንደሚያያት እንደነበረ በቃ የሆነ አዋቂ ሆናችሁ የምትጠሉት ሰው እንዴት ነው የምታዩት? እንደዛ ሆኖ ነበረ እያያት የነበረ። ማታም ደግሞ አይታችኋል ቪዲዮ ላይ ልታቅፈው ልትወስደው ስትል እሷን ገፍትሮ ወደ አባቱ ጉያ ውስጥ ነው የተሾገጠና የኔ አባት እንዴት እንደሚያሳዝኑ
እንደው እኔ እንጃ ምን አለ እሱን ለሱ እንኳን አስባችሁ በደስታ በቃ እነሱን ከነሱ ህይወት ብትወጡ። ኧረ ኤርሜላ በቃሽ፣ ከዚህ የበለጠ ዝቅ አትበይ፣ ከዚህ የበለጠ ውሽ አትሁኝ። እንደው አውዝ ቢላ እኔ ለሰው እንደዚህ ተናግሬ አላውቅም፣ ግን ያንቺው ስለባሰ ነው። ሴት ሳዳቢ ስለሆንሽ ነው። ቤተሰብ እንኳን የለሽም በእናትሽ። በዚህ ለሊድ ደግሞ ደሪ ሲላት እንዴት እንደተሽኮራመመች እውነት መስሏት እኮ የምሪ ደስታዋ ደስ ብሏት ነበር እኮ። አንድ አፉ ሩታ ያ ሁሉ እንኳን ሲለምናት ምንም ያልመሰላት እሱ አንድ አፉ ወይ እዚህ ደሩ ሲላት እንዴት በዚህ ልክ። ለነገሩ አብርሽ አላቀረበሽ እንጂ እኮ ያው እንግዲህ ዞር ብሎ እኮ ሊያይሽ አይፈልግም። አንቺ ነሽ እንጂ በግድ ሂደሽ የተለጠፍሽበት በግድ የሆነ ነገር አርግተሽበት ነው እንጂ እሱ አይፈልግሽም። እንደማይፈልግሽ ደግሞ በደንብ ታውቂያለሽ። ለዚህም ነው እንደዚህ ወርደሽ ዝቅ ምትይና ምትለማመጪው። ለማንኛውም ወደ ቤተሰቦች ላይክ ሼር እያደረጋችሁ በሌላ ነገር ደግሞ እስከምንገናኝ አብራችሁ ጠብቁኝ። ሰብስክራይብ ስታረጉኝ የደውል ምልክቷን እንኳን ሁላችሁንም ከልብ አመሰግናለሁ። ባይ